ሰይፉ ወደቀ ጌታዬ፣ ሰይፉ ወድቋል ጌታዬ፣ ሰይፉ ወደቀ። የሚጨምሩት ካለ ሉሌ በጣም ነው የምናመሰግነው። እንዴ ቆይ እስኪ እንስማው። እስኪ ሉልዬ ቀጥል እስኪ። እኔ እኮ ሉልዬ እስኪ በእኔና በባለቤቴ መስተዋት ዘለቀ ጠቅላላ 1 ሚሊዮን ብር አበርክቻለሁ። ታንክ ዩ። የሚቀጥለው ሳምንት ስመጣ ደግሞ እንደዚሁ ደግሞ ካላቆማችሁ ደግሞ በአካል መጥቼ ደግሞ የሆነ ነገር እሰጣለሁ። በጣም የሚያሳዝንና ልብ የሚሰብር ሀዘን ነው። ቀነኒ አዱኛ ትባላለች። አርቲስት አንዷለም እጩኛ ናት። በትላንትናው ዕለት ነበረ ህይወቷ ያለፈው። ምንም እንኳን ሶሻል ሚዲያ ላይ ባቃት በጣም ቅንና ንጹህ ልብ ያላት እህት እንደሆነች በእርግጠኝነት አውቃለሁኝ። በተጨማሪም ደግሞ የተረጋጋችና ከሰው ሁሉ ጋር በሰላም የምትኖር አይነት ሰው እንደሆነች ከምትለቃቸው ቪዲዮዎች መረዳት ትችላላችሁ። እንግዲህ በትላንትናው ዕለት ህይወቷ አልፏል። ከቅርብ ጊዜ ወደዚህ በእንዲህ አይነት መልኩ ወጣቶች ህይወታቸው እያለፈ እንደሆነ ብዙዎቻችሁ ታውቃላችሁ። ጭንቀት ውስጥ በመግባት የተለያዩ ፈተናዎችን መቋቋም አቅቷቸው ወጣቶች በዚህ መልኩ ራሳቸውን ሲያጠፉ ትመለከታላችሁ። የልጄን እውነት አፈላልጉልኝ፣ የፍትህ አካላት ተከታትለው የልጄን ሐቋን ያውጣልኝ፣ ደሟንም ያውጣልኝ። አባት አቶ አዱኛ ዋቆ። የወጣቷ ቀነኒ አዱኛ ስርዓተ ቀብር በትላንትናው ዕለት ቅድስት ሥላሴ ካቴድራል ተፈጽሟል። ለጋዋ ወጣት ቀነኒ ከፍቅረኛዋ ድምፃዊ አንዷለም ጎሳ ጋር ከመኖርበት መኖሪያ ቤት ሌሊት 10 ሰዓት ግድም ከ5ኛ ፎቅ ወለል ወድቃ ህይወቷ እንዳለፈ መነገሩ ይታወሳል። የአዲስ አበባ ፖሊስ ቀነኒ አዱኛ ከቤቷ የማብሰያ ክፍል በኩል ካለው በረንዳ 5ኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ ወድቃ ለሕክምና እርዳታ እየተወሰደች ባለበት ወቅት ህይወቷ እንዳለፈ ተገልጿል። በወቅቱ አብሯት የነበረውን ድምፃዊ አንዷለም ጎሳን በቁጥጥር ስር በማዋል ምርመራ እያከናወነ እንደሆነም አስረድቷል። ታዲያ በትላንትናው ዕለት በቅድስት ሥላሴ በተፈጸመው ስርዓተ ቀብሯ ላይ ፍቅረኛዋ አርቲስት አንዷለም ጎሳ በፖሊሶች በመታጀብ ተገኝቶ እርሙን በማውጣት ስርዓተ ቀብሯ ላይ ተገኝቷል። የቀብር ስነ ስርዓት ከተፈጸመ በኋላ አባት አቶ አዱኛ ዋቆ ለቀስተኞች ፊት ባስተላለፉት መልእክታቸው የልጃቸውን ፍትህ በእጅጉ እንደሚሹ አሳውቀዋል። ሁላችሁንም የምጠይቃችሁ አርቲስቶችንም ለናንተ የማስተላልፈው መልእክት የልጄን እውነት አፈላልጉልኝ፣ እንደ ሀጫሉ ሞትም ተደባብሶ እንዳይቀርብኝም ብለዋል። እኔ ለማስተማር ነበር ከእቅፌ ያወጣኋት እንጂ እንዲህ እንድትቀጠፍብኝ አልነበረም። ሌላ የምለው የለም ስሉም ተደምጠዋል። አባት አቶ አዱኛ ዋቆ እኔ ቀነኒን የማውቃት እጅግ ታታሪ፣ ስራን የምትፈጥር ደግሞም ስራ አክባሪ ናት። እንዲህ እርኩስ መንፈስ ይዟት ራሷን ታጠፋለች የሚለውን ውሸት ነው የምለው። እሷ ስቸግሪ ተበድራ እንኳ የምትሰጥ እንጂ ከሷ ይህ አይጠበቅም በማለት በልጃቸው ህልፈት መሪር ሐዘናቸውን ገልጸዋል። እኔ አሁንም ቢሆን የፍትህ አካላት ተከታትለው ሐቋን ያውጣልኝ ነው፣ ደሟንም ያውጣልኝ ነው፣ ሌላ ምንም የምለው የለኝም ብለዋል። ሞዴሏ ቀነኒ አዱኛ ከአባቷ አቶ አዱኛ ዋቆና እናቷ አስተር መኮንን መጋቢት 7 ቀን 1991 ዓ.ም በምዕራብ ሐረርጌ ዞን ዳሩ ለቡ ወረዳ ሚጫታ ከተማ መወለዷ ተነግሯል። በትምህርቷ ብርቱ ነበረች የተባለችው ቀነኒ ከአርባ ምንጭ ዩኒቨርሲቲ በውሃ ምህንድስና ከተመረቀች በኋላ በኦሮሚያ ውሃ ቢሮ ለተወሰነ ጊዜ ቢትሰራም ትኩረቷን ወደ ሞዴሊንግ በማድረግ እውቅናን ስለማትረፏም ተወስቷል። ቀነኒ በማስታወቂያ ስራዎችም እውቅናን በማትረፍ በፊልም ስራ ተሳትፎ እንደነበራት በህይወት ታሪኳ ተነግሯል። ከ2015 ዓ.ም ጀምሮ ከአርቲስት አንዷለም ጎሳ ጋር የፍቅር ግንኙነት የመሰረተችው ቀነኒ ላለፉት 2 ዓመታት ከአርቲስቱ ጋር አብረው ሲኖሩ እንደነበርና ለትናንት አጥቢያ ማክሰኞ ጠዋት 10 ሰዓት ለጊዜው እየተጣራ በሚገኝ ምክንያት ከመኖሪያቸው 5ኛ ፎቅ ወድቃ ህይወቷ በ25 ዓመቷ ማለፉ በታሪኳ ተነግሯል። ስለ ሞዴሏ ህልፈትና መንስኤ እስካሁን በውል የታወቀ ነገር የለም። የአዲስ አበባ ፖሊስ በይፋዊ ማህበራዊ ገጹ እንዳስታወቀው ግን በለሚኩራ ክፍለ ከተማ ወረዳ 3 ልዩ ቦታው ሰንሻይን ቤቶች ፊት ለፊት ከሚገኘው ውዳሴ ህንጻ ላይ ሟች ወይዘሮ ቀነኒ አዱኛ ዋቆ መጋቢት 1 ቀን 2017 ዓ.ም ከሌሊቱ 10 ሰዓት አካባቢ ከ5ኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ ወድቃ ለሕክምና እርዳታ ወደ ያኔት ሆስፒታል እየተወሰደች ባለበት ወቅት ህይወቷ ማለፉንና አስክሬኗም ወደ ዳግማዊ ምኒልክ ሆስፒታል
ተጨማሪ ምርመራ መወሰዱንና ከበረንዳ ላይ በወደቀችበት ሰዓት ፖሊስ በቤቱ ውስጥ የነበረውን ባለቤቷን ድምፃዊ አንዱዓለም ጎሳን በቁጥጥር ስር በማዋል ምርመራ እያጣራ መሆኑን አሳውቋል። ፖሊስ የምርመራ ስራው ሂደት ላይ በመሆኑ አሉታዊ ተጽዕኖ የሚያሳርፉ ያልተረጋገጡ መረጃዎች እንዳይሰራጩም አሳስቧል። በድጋሚ እኛም በሚዲያችን ስም ለሟች ቀነኒ አዱኛ ወዳጅ ዘመድና ቤተሰቦቿ መጽናናትን ተመኝተናል። ተወዳጁ አቀንቃኝ አንዱዓለም ጎሳ የባለቤት ሽምግልና አምልኮ ስለነበረ አብረውም ከአንድ ዓመት በላይ ኖሩ ስለነበረ ከዚህ ዓለም በሞት ተለየች። አሟሟታ ደግሞ በጣም አነጋጋሪ ሆነ። ከአምስተኛ ፎቅ ላይ ነበረ ወደቀች የተባለውና ከዛ ጋር በተገናኘ የፖሊስ ሪፖርት ወጥቷል። ብዙዎችም ምንድነው እስኪያጣሩልን ብለዋል። እንግዲህ የፖሊስ ሪፖርት ኮማንደር ማርቆስን ደወል አድርጌ አውርቻቸዋለሁ። በአጠቃላይ ሐሳቡ ፖሊስ ምንም ነገር ከማለቱ በፊት የሚሰጥ በግል መረጃ ባይኖር ለምሳሌ ቀነኒ የአንዱዓለም ጎሳ ባለቤት ነፍሷን ይማርና ከመሞቷ በፊት ተለዋወጣቻቸው የተባሉ ቴክስቶች ወጥተዋልና አንዳንዶች እውነት ነው ወይ ይላሉ። እንዲህ ነገር ሶሻል ሚዲያ ላይ ሳይሆን መሰጠት ያለበት ለፖሊስ ነው። መረጃዎች ለፖሊስ ነው መቅረብ ያለባቸው። ለምሳሌ ሌላ ያው እርጉዝ ነበረች ብለውም የሚናገሩ ነበርና እንዲህ አይነት ነገር ለቤተሰብ ሌላ ሀዘን ነው። በትክክል ስለዚህ ፖሊስ እያለ ያለው ምንም ነገር ከኔ ውጪ የሚሰጡ በዚህ ጉዳይ ላይ ምንም መረጃ መኖር የለበትም የሚል መግለጫ ወጥቷል። በነገራችን ላይ ለምሳሌ ፍርድ የፍርድ ቤት ነው። አንዳንድ ግን በቃ ሁሉም ሰው ሚዲያ ስላለው ለምሳሌ በዚህ ጉዳይ ላይ ራሱ የሚያብራራ ሰው አለ። እንደዚህ ነው አሁን ለምሳሌ ይሄ ነገር እንዲህ ቢሆን እንዲህ ነው ብሎ በቃ በጣም የመተንተን የመበተን ይሄ ፖለቲካው ላይ የተለመደው ነገር ወደ ማህበራዊ ህይወታችን ውስጥ ገብቷልና ቦርደሮች ቢኖሩ ጥሩ ነው የሚለው ፖሊስ። ይሄን ነገር ለኔ ተውልኝ ማጣራለው መጨረሻ ላይ እኔ የምሰጣችሁን ነገር ብቻ ተቀበሉኝ። ከዛ ውጪ ግን ሁሉም በሚለው ነገር ወይም ደግሞ ሰዎች በሚያንሸራሽሯቸው የተለያዩ እውነትም ሆነ ያልሆነም መረጃዎች የኔን የማጣራት ሂደት ያደናቅፈዋል፣ ያስተጓጉሉታል። ያው እርጉዝ ነበረች ብለውም የሚናገሩ ነበርና እንዲህ አይነት ነገር ለቤተሰብ ሌላ ሀዘን ነው። በትክክል ስለዚህ ፖሊስ እያለ ያለው ምንም ነገር ከኔ ውጪ የሚሰጡ በዚህ ጉዳይ ላይ ምንም መረጃ መኖር የለበትም የሚል መግለጫ ወጥቷል። በጣም የሚያሳዝንና ልብ የሚሰብር ሀዘን ነው። ቀነኒ አዱኛ ትባላለች። አርቲስት አንዱዓለም እጩኛ ናት። በትላንትናው ዕለት ነበረ ህይወቷ ያለፈው። ምንም እንኳ ሶሻል ሚዲያ ላይ ባቃት በጣም ቅንና ንጹህ ልብ ያላት እህት እንደሆነች በእርግጠኝነት አውቃለሁ። በተጨማሪም ደግሞ የተረጋጋችና ከሰው ሁሉ ጋር በሰላም የምትኖር አይነት ሰው እንደሆነች ከምትለቃቸው ቪዲዮዎች መረዳት ትችላላችሁ። እንግዲህ በትላንትናው ዕለት ህይወቷ አልፏል። ከቅርብ ጊዜ ወደዚህ በእንዲህ አይነት መልኩ ወጣቶች ህይወታቸው እያለፈ እንደሆነ ብዙዎቻችሁ ታውቃላችሁ። ጭንቀት ውስጥ በመግባት የተለያዩ ፈተናዎችን መቋቋም አቅቷቸው ወጣቶች በዚህ መልኩ ራሳቸውን ሲያጠፉ ትመለከታላችሁ። ምንም እንኳን እንዲህ አይነት ውሳኔ እንዴት ወሰናችሁ ብለን ባንደፍርም፣ ነገር ግን ደግሞ የፈለገ ፈተና ቢሆንም ይህ ውሳኔ ደግሞ ተገቢ ነው ብዬ አላምንም። አውቃለሁ በእርግጥ ቀላል አይደለም። ነገር ግን መሞት፣ ራስን ማጥፋት ደግሞ መፍትሄ ሊሆን አይችልም። እናንተ ወጣቶች ይህንን ቪዲዮ የምትሰሙ በየትኛውም ፈተና ውስጥ ያላችሁ ራስን ማጥፋት መፍትሄ ሊሆን አይችልም። ነገ አዲስ ቀን ነው፣ ነገ ሌላ ቀን። እባካችሁን ነጋችሁን ተመልከቱትና ከነጋችሁ ተስፋን አቅምን እየገዛችሁ በህይወት ለመኖር ሞክሩ። በተጨማሪም ደግሞ ጌታ ኢየሱስ ክርስቶስ የነፍሳችሁ አዳኝና እረኛ አድርጋችሁ ያልተቀበላችሁ፣ ለነፍሳችሁ እረኛና አጽናኝ የሆነ ጌታን ያላገኛችሁ ሰዎች ደግሞ ይህንን ጌታ የህይወታችሁ አዳኝና እረኛ አድርጋችሁ እንድትቀበሉ ዛሬ ጋብዛችኋል። እግዚአብሔርን ሳታውቁ እንዳትሞቱ። ጌታ ኢየሱስ ይወዳችኋል። ለመላው ቤተሰቦቿና ለወዳጆቿ ብሎም ለአድናቂዎቿ ሁላችሁ መጽናናትን እመኛለሁ። እግዚአብሔር ያጽናናችሁ። አንዴ ሰይፉ አዳምጠኝ። ወዬ
ሃሎ ወይ ሰማሃለሁ ቀጥል በጣም ማከብር የምወድ የሚኪ ጓደኛ ነኝ ልውል አወከኝ እዛ ቢኪ ጋር አዎ ሉሊያ ዋው ቴንክ ዩ ስለዚህ ደግሞ በአንተም በኩል ደግሞ 500 ሺህ ብር ልስጣለሁ ዋስቲ ፎታ በረዶ ሰይፉ ወደቀ ጌታዬ ሰይፉ ወድቋል ጌታዬ ሰይፉ ወደቀ የሚጨምሩት ካለ ሉሌ በጣም ነው የምናመሰግነው እንዴ ወይ እስኪ እንስማው እስኪ ሉልዬ ቀጥል እስኪ እኔ እኮ ሉልዬ እስኪ በእኔና በባለቤቴ መስተዋት ዘለቀ ጠቅላላ 1 ሚሊዮን ብር አበርክቻለሁ ታንክ ዩ የሚቀጥለው ሳምንት ስመጣ ደግሞ እንደዚሁ ደግሞ ካላቆማችሁ ደግሞ በአካል መጥቼ ደግሞ የሆነ ነገር እሰጣለሁ 12 ዓመት ለአገልግሎት 18 የሚባል ሰፈር ተጋብዤ ሄድኩ ቢሆን ባለፈው እዚህ የዘመረው ሰለሞን የሚባለው ልጅም ነበር እና ገባን ቢሮ ቁጭ ብለን እያለ የቸርቹ ዋናው ፓስተር ስልክ ያወራል በጌታ ፊት እኮ ነው የምነግራችሁ ዛሬ ደግሞ ምን አይነት ደቃቃ ነው ይዛችሁ መጣችሁ ዳዊት ይገርመኛል በጣም አሞደው ዳዊት የወደቀችውን የዳዊትን ድንኳን ይላል እግዚአብሔር ቃል የዳዊት ድንኳን እዛ ታበርናክለው ዳዊት ምንም ድንኳን ለእግዚአብሔር አልሰራም እንዲያውም ሊሰራ ሲል አይ አንተ እጄ ደም አለው አንተ ልጅ ይሰራልኛል ብሎት ምንም ሳይሰራ ነው የሞተው ዳዊት መቅደስም አልሰራም ለካ በመንፈሳዊ ዓለም ላይ ሰርቷል መንፈሳዊ ቤት ሰርቷል ስለኛም ሲናገር መንፈሳዊ ቤት ለመሆን ተሰሩ ነው የሚለው እኛ ሕያዋን ድንጋዮች ነው ድንጋይ የሚባለው ስድብ አይደለም ለኛ ነን ድንጋይ ራስ ነው ስድብ ሕያው ድንጋዮች ነንና ሲቀለል ያሉ ነገሮችን ከዳዊት ሕይወት የምንማራቸውን 10 ነጥቦች ዛሬ እንጀምርና በዝርዝር ብዙ ሚስጥር አለ ዳዊት ጋር የተቀመጠ ሃሌሉያ አንደኛው በአይን በማየት መፍረድ እንደሌለብን ጀጅመንት በአፒራንስ ጀጅመንት እንደሌለብን ከዳዊት የሰው ልጅ እንዴት አይቶ ፊዚካል ታይቶ መልኩ ታይቶ ቁመናው ታይቶ ጀጅ አይደረግም ብዙ ጊዜ የምንሳሳተው ወሱ ነው እንዲሁ ሰዎችን አይታችሁ አንዳንዱ መልኩ ያምራል ንግግሩ ደስ ይላል ዕውቀቱ ደስ ሲያሰኝ ትምህርቱ የደረደረው ዲግሪ ግርግዳው ላይ የሰቀለው ፎቶ ደስ ሲል ለርሷ ላይ ያችሁ ያልተመረቀበት ኮሌጅ የለም አቤት የዲግሪ ብዛት አንድ ዲግሪ ጨርሶ ሌላ ዲግሪ ማስተርስ ጨርሶ ሌላ ማስተርስ እኔ አሁን ትምህርት እየጠላው አይደለም አሁን የማይማሩ ሰዎች yes እያሉ ምንም በህይወቱ ሰርቶ ማቃይታችሁ አታውቁም ከዲግሪው በስተቀር እኔ ብዙ አውቃለሁ እንደዚህ ያነስ እንደገና ሌላ ዲግሪ ለመማር ደግሞ እየተመዘገበ እኔ ብዙ ሰዎች አውቃለሁ በእውነት ያልጫነው የቆብ አይነት የለም አንድ ጠብ የሚል ነገር በህይወቱ ሰርቶ አያውቅም አንዳንድ ሰው ደግሞ ስታዩት ጎስቆል ያለ ነው አመዳም ነገር ነው ጫማው ማሮጌ ነው
ጠጋ ብላችሁ ከሰው ጋር ማውራት ስትጀምሩ እኔ ሰው ነኝ አሁን ብላችሁ ራሳችሁን እንድትጠይቁ የሚያደርጉ ሰዎች አሉ። አሁን እኔ ሰው ነኝ? እሰይ ለንግስና ልጆችን ጥራ ሲባል ዳዊት ነበር። እግዚአብሔር ራሱ ባለመጥራቱ ደስ ያለው ይመስለኛል። አንዳንድ ጊዜ የእግዚአብሔር ባህሪ አንዳንድ ነገር እኮ ከባድ ነው። እሰይ እንኳንም አልጠራው እንደሚለው ነው ማስበው። ልጆችን ጥራ ሲባል ደረደረለት። ፕሬየር ላይ ከዳዊት በፊት ንጉስ የነበረው ሰው ሳኦል ነው። ሳኦል ደረቱ ሰፊ ነው፣ ቁመቱ ረጅም ነው። ባይዘይ መጽሐፍ ቅዱስ ስለ ሳኦል ሲያወራ በጣም ሃምብል ሰው ነው ይላል። ራሱን ረጅም አድርጎ ሁሉ አይ ነው የሚለው መጽሐፍ ቅዱስ። በጣም ረጅም ሰው ነው ሳሙኤል ከዚህ በፊት ለንግስና የቀባው። ስለዚህ እሴይ ቤት ሲገባ ኤልያብ ነው ረጅም፣ በጣም መልካም ነው ኤልያብ። እዚህ ራሱ እኮ አሸሮችን እኮ ነው ብዙ ጊዜ ታዘባለሁ። መልካም ሰው፣ የሚያምር ሰው፣ ከረቫት ያለው ቡርጭ ያለው ሰው ሲመጣ ቶሎ ቦታ ይሰጥ። ጎስቆል ያለ እውነት ውሸት አይደል እንዴ? ያሬድ ምንም የሌለው ዳይ ሆነ ቀላ ብሎ ፈር ብሎ ቡርጫም ሆኖ ተበድሮ ከረቫት አድርጎ ቢመጣ ሰዎች ይፈሩታል። በተለይ ዝም ካለፈለፈ እንደ ሰው ሲያወራ ነው ጉዱ የሚታወቀው። እና ዘይቱን ያዘና አይ ከዚህ መልካም የበለጠ ማን ይቀባል ብሎ ሊገለብጥበት ሲል እግዚአብሔር እግዚአብሔር ቅባት አምጥቶ አንዳንድን ሰው እንደዚህ የሚለው ነገር አያሳዝናችሁ? እግዚአብሔር ለቅባት እንደሚላቸው ሰዎች አሉ። ቢሞት ይሻለዋል ኤልያብ መልኩን አሳምሮ ተሽሞንሙኖ ገብቶ ቅባት ሲመጣ አለው እግዚአብሔር። እሺ ወዲያ ወዲህ ሲያይ እዚህ ውስጥ የለም። ሌላ ልጅ የለህም ሲለው የለኝም አለ። በኋላ እኮ ነው ትዝ ብሎ አሁን እሱ ቢመጣ ራሱ በግበግ ነው የሚለው። እርግጠኛ ነኝ ዳዊት ሲመጣ ላብላብ እያለ ነው የመጣው፣ እየሮጠ ነው የመጣው። ከበግ ላይ እኮ ነው ብድግ አድርጎት እየሮጠ የመጣው ልጁ። ሲመጣ እግዚአብሔር እንደዚህ ያለ ይሄ ነው እዚህ ውስጥ እኮ አሉ እንደዚህ አይነት ሰዎች። እግዚአብሔር እሷ ነች እሱ ነው የሚለን እንዳላት ታውቃላችሁ። እዚህ በህይወታችሁ ሰዎችን ፊዚካሊ አይታችሁ አትገምቱ። የዛሬ ማን አንተ ነህ ሰባኪው አለኝ። አንተ አለኝ። አዎ ያውም እኮ ሱፍ አድርጌ እኮ ነው የሄድኩት። በጣም ደበርኩት ሲያይ። በቃ እንዲሁ አይኑ አልሞላው። ቢያባረረኝ ደስ ይለዋል። ሌላ ሰው ቀይሮ አይነት ነገር አወራ። የጋበዙንን ሰዎች በጣም አዘነባቸው። ጉራጌ ነው ሰውየው። እንዲያውም ተዝ ይለኛል ጉራጌዎች ናቸው እዛ 18 አካባቢ ታላንዱ አለሜ እና ገባን። አገልግሎቱ ግዴታ ስለነበረን የወጣው ማመን አትችሉ። ገና ከመውጣቴ ነው እንዳለ አጋነንት ግማሹ ቸርች የወጣው። ከባድ ክብር መጥቶ ወደቀ። ሰውየው ወዲያው ነው ሮጦ መድረክ ላይ እግሬ ላይ ወደቀ። አምላክን ሰላይ ያንተን ትንሽነት አይቼ ማረኝ ምናምን ብሎ ይቅርታ ጠይቀኝ ማለት ከዳዊት ህይወት የምንማረው አንዱ ሰው ፊት ነው ያለ። እግዚአብሔር ግን ልብን ያያል። እስቲ እግዚአብሔር ግን ልብን ያያል።